ሰላም ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብራችሁን መቆየውን የበጸሉት ጌታቸው ነኝ። አብራችሁን ቆዩ። የመጋቢት 24 ፍሬዎች በእያንዳንዱ የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ለውጡ የተጀመረበትን 7ኛ ዓመት በማስመልከት መልእክት አስተላልፈዋል። በመልእክታቸውም መጋቢት 24 በዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ አላት። ከዕዳ ወደ ምንዳ ለመጓዝ መነሻ ሆናለች። ለመፍጠርና ለመፍጠን የሚያስችል አውድንም ዘርግታለች ብለዋል። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አማካኝነት ሀገር የሚቀይሩ ፕሮጀክቶች ተጀምረው እንዲጨረሱ ተጠናቀው እንዲመረቁ አስችላለች። እንደ ህዳሴ ግድብ ያሉ ሀገራዊ ሀሳቦች ከእንቅፋት ተርፈው ለብርሃን እንዲበቁ አድርጋለች ያሉት ምክትል ጠቅላይ ሚኒስትሩ የመጋቢት 24ን ፍሬዎች በእያንዳንዱ የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን ብለዋል። በመልእክታቸውም በርካታ የመጋቢት 24 ፍሬዎችን የጠቀሱት ምክትል ጠቅላይ ሚኒስትሩ ኢትዮጵያ በዓለም ላይ ተገቢዋን ቦታ ለመያዝ ተቃርባለች። በድህነትና ኋላ ቀርነት ይነሳ የነበረው ስሟ በበርካታ መስኮች በበጎ ገጽታዎች መጠራት ጀምራለች ሲሉ ገልጸዋል። ዘርፈ ብዙ የመጋቢት 24 የለውጥ ፍሬዎችን መንከባከብና ማስፋፋት ብቻ ሳይሆን ፍሬዎችን መጠበቅም አለ። በሚወረወሩብን ድንጋዮች ብልጽግናን እንገነባበታለን ብለዋል። መጋቢት 24 የዲሞክራሲ ስርዓት ለመገንባት መሰረት የተጣለበት መሆኑን በኦሮሚያ ብሔራዊ ክልል ምክትል ርዕሰ መስተዳደር ማዕረግ የክልል የገጠር ክላስተር አስተባባሪ አቶ አዲሱ አረጋ ተናገሩ። የለውጡን 7ኛ ዓመት ምክንያት በማድረግ በአዳማ ከተማና ምስራቅ ሸዋ ዞን ነዋሪዎች የተሳተፉበት የድጋፍ ሰልፍ ተካሂዷል። መጋቢት 24 የኢትዮጵያን ስብራቶች በማከም ዘርፈ ብዙ የልማት ስኬቶችን በማስመዝገብ ከተረጂነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት መሆኑን አቶ አዲሱ አረጋ ገልጸዋል። አቶ አዲሱ አረጋ አክለውም መጋቢት 24 ህዝቡ ትልቅ ድል የተጎናጸፈበት ሁሉን አቀፍ የህዝቦች እኩልነት፣ ወንድማማችነትና ጠንካራ የዲሞክራሲ ስርዓት ለመገንባት መሰረት የተጣለበት መሆኑን ተናግረዋል። ከለውጡ በኋላ በኦሮሚያ ክልል ትልልቅ ሪፎርሞች መደረጋቸውን አስታውሰው በዚህም ዘመናዊ አገልግሎት አሰጣጥ እንዲረጋገጥ እድል መፈጠሩን ገልጸዋል። በተጨማሪም የኢትዮጵያን ስብራቶች በማከም ዘርፈ ብዙ የልማት ስኬቶችን በማስመዝገብ ከተረጂነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት ነው ሲሉ ተናግረዋል ሲል የዘገበው ኢዜአ ነው። ሀገራዊ ለውጡ እውን የሆነበት 7ኛ ዓመት በአዲስ አበባ ከተማ እየተከበረ ነው። ሀገራዊ ለውጡ እውን የሆነበት 7ኛ ዓመት በአዲስ አበባ ከተማ በፓናል ውይይትና በተለያዩ ዝግጅቶች መከበር ላይ ይገኛል። በአከባበር ስነ ስርዓቱ ላይ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ ምሁራን፣ የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌዎች፣ የተፎካካሪ ፖለቲካ ፓርቲ ተወካዮች ተገኝተዋል። መጋቢት 24 አዲስ አበባን የብልጽግና ተምሳሌት ለማድረግ ቁርጠኛ አቋም የተያያዘበት መሆኑን የአዲስ አበባ ከንቲባ ጽሕፈት ቤት አመላክቷል። ዕለቱ የኢትዮጵያን ታሪካዊ ስብራቶች ማብቂያ የተበሰረበት፣ ኢትዮጵያን የሚያሻግር የመደመር እሳቤ ተግባራዊ እንዲደረግ ያስቻለና ሁለንተናዊ ብልጽግናን በማረጋገጥ የኢትዮጵያን ትንሳኤ ለማብሰር መሰረት የተጣለበት መሆኑም ተገልጿል። ከሀገራዊ ለውጡ ማግስት የተሰሩና በመሰራት ላይ ያሉ የልማት ስራዎችን እንደሚደግፉ የኦሮሚያ ክልል ነዋሪዎች ገለጹ። ሀገራዊ ለውጡ እውን የሆነበት 7ኛ ዓመት ክብረ በዓልን አስመልክቶ በኦሮሚያ ክልል የተለያዩ ከተሞች ላይ የድጋፍ ሰልፎች ተካሂደዋል። ሸገር፣ ጅማ፣ ነቀምቴ፣ ሻሸመኔ፣ አሰላ፣ አምቦ፣ ቢሾፍቱን ጨምሮ በበርካታ ከተሞች ላይ ነው የድጋፍ ሰልፎቹ የተደረጉት። ሰልፈኞቹ የተለያዩ መልእክቶችንም እያስተላለፉ ሲሆን በተለይም የለውጡ መንግስት በማከናወን ላይ የሚገኙ የልማት ስራዎችን በመደገፍ ከመንግስት ጎን እንደሚቆሙ ገልጸዋል። በተጨማሪም የጋራ ግባችን የአፍሪካ ተምሳሌትነታችን፣ የመጋቢት ፍሬ፣ የጋራ ትናንሽ፣ የጋራ ዛሬ፣ ቀጣዩ ጀግንነታችን፣ ለኢኮኖሚያዊ ሉዓላዊነታችን የሚሉ መፈክሮችን አሰምተዋል። ሀገራዊ ለውጡ እውን የሆነበት 7ኛ ዓመት በተለያዩ የሀገሪቱ ክልሎች በተለያዩ መርሃ ግብሮች በመከበር ላይ ይገኛል። ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በድሬዳዋ፣ በሐረር፣ በአሶሳ፣ በወላይታ ሶዶ፣ በአርባ ምንጭ ከተሞች ላይ በድጋፍ ሰልፍና በፓናል ውይይቶች ነው በመከበር ላይ የሚገኘው። በወላይታ ሶዶ ከተማ የክልሉ ርዕሰ መስተዳደር አቶ አረጋ ከበደን ጨምሮ በርካታ የክልሉ ነዋሪዎች በተገኙበት በድጋፍ ሰልፍ ተከብሯል። ርዕሰ መስተዳደር አረጋ ከበደ ባስተላለፉት መልእክት የሀገራዊ ለውጡ ፍሬ የሆነው የደቡብ ኢትዮጵያ ክልል ህዝቦች ነጻ ፍላጎትና ይሁንታ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ የተመሰረተ የለውጡ እውነተኛ የዲሞክራሲ ፍሬ ነው ብለዋል። በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ በተካሄደው የድጋፍ ሰልፍ ላይም መጋቢት የቀጣዩን አርበኝነት ጅማሮ፣ ኢትዮጵያዊ ሴቶቻችንን ለአዎንታዊ ሰላማችን፣ የመጋቢት ፍሬ፣ የጋራ ትላንት፣ የጋራ ዛሬ የሚሉ መልእክቶችን አስተላልፈዋል። በድሬዳዋና በሐረር ከተሞች የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች ትላንት፣ ነገና ዛሬ ለኢትዮጵያ ልዕልና በሚል መሪ ቃል በርካታ የህብረተሰብ ክፍሎች በተገኙበት በፓናል ውይይት በመከበር ላይ ይገኛል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘነው መረጃ እናልፋለን።
የዲሞክራቲክ ኮንጎ ወታደሮችና ኤም23 መካከል በመካሄድ ላይ ያለው ግጭት ከፍተኛ የሰብአዊ መብት ቀውስ ማስከተሉ ተገለጸ። የተባበሩት መንግስታት ከፍተኛ ኮሚሽነር የሆኑት ናዳ አልናሺፍ በሰጡት መግለጫ ነው በምስራቃዊ ኮንጎ በቀለጠው ውጊያ ከፍተኛ የሚባል የሰብአዊ መብት ቀውስ ማስከተሉ የተገለጸው። ኮሚሽነሯ እንደገለጹት 2025 ከገባ ወዲህ ብቻ 602 የሚደርሱ ከፍተኛ የሰብአዊ መብት ጥሰቶች ተፈጽመው ለተባበሩት መንግስታት ሪፖርት ተደርጓል ብለዋል። የአማጺው ቡድንም ሆነ የዲሞክራቲክ ኮንጎ መንግስት ወታደሮች የሚፈጽሙት ጥቃት ሲቪሎችን በከፍተኛ ደረጃ እያጠቃ ይገኛል። የሀገሪቱ ሩብ የሚሆነው ወይንም 26 ሚሊዮን አካባቢ ህዝብ ለምግብ ችግር መጋለጣቸውንና ከ7.8 ሚሊዮን በላይ ዜጎች ከመኖሪያ ቀያቸው መፈናቀላቸውን አፍሪካን ኒውስ መረጃ ያመለክታል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት በጸሎት ጌታቸው ነኝ። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።